ሰላም ውድ የኦልድ ስኩል ቤተሰቦች እንደምን ቆያችሁ? ዛሬ እንግዲህ ፓርት 3 ስለ ቬክተር ኦፕሬሽንስ አዲሽን፣ ሰብትራክሽን፣ መልቲፕሊኬሽን ኦፍ ቬክተርስ እናያለን ማለት ነው። ሶ አብራችሁን ሁኑ። ከአዲሽን ስንጀምር ሃው ቱ አድ ቬክተርስ የሚለውን ነገር እንዴት አድ እናደርጋለን፣ እንዴት እንደምራቸዋለን ቬክተሮቹን። ስለዚህ የተለያዩ ሜተዶች አሉ። አንደኛው ትሪያንግል ሎው ነው፣ ሁለተኛው ፓራሌሎግራም ሎው እንለዋለን። ሶ ፍሮም ዘ ትሪያንግል ሎው እንዴት ነው የምንደምራቸው ስንል አሁን ሁለት ቬክተሮች ፊገር ላይ እንደምታዩት ዩ ኤንድ ቪ የሚባሉ ቬክተሮች አሉ። ሶ ከነዚህን እንዴት ነው የምንደምራቸው ስንል በማያያዝ ነው፣ እርስ በርሳቸው በማገናኘት ትሪያንግል እንዲሰሩ በማድረግ ነው። ሶ እንዴት ነው እርስ በርሳቸው የምናገናኛቸው? የዩን አሮ ጫፍ ሄዱን ማለት ነው ከቪ የቪ ቬክተር ደግሞ ቴሉ ጋር በማያያዝ ማለት ነው። ይቺ የአሮ ምልክቷን የዩ ማለት ነው፣ የቪ ደግሞ ፖይንት ምልክቷን ወይም ደግሞ መነሻዋን ማለት ነው፣ ኢኒሺያል ፖይንቷን። ኢኒሺያሉን ከተርሚናሉ ጋር በማገናኘት ወይም ደግሞ ሄድ እና ቴሉን በማገናኘት ነው ማለት ነው። ስለዚህ ሄድ ቱ ሄድ እና ቴል ቱ ቴል አያያዝም። እንደዛ ካደረግን በኋላ ልክ እንደ ሃይፖትነስ አይነት ሁለቱን የሚያገናኝ ደግሞ አንድ መስመር ስንሰራ ትሪያንግል ይሰራሉ ማለት ነው። ዚስ ኢዝ ኮልድ ትሪያንግል ሎው ይባላል። ስለዚህ ሁለት ቬክተሮች ዩ ኤንድ ቪ ቢኖሩ ቪ ዘሴም ማግኒቲዩድ ዘሴም ዳይሬክሽን ኑሯት ወደ ዩ እናስጠጋና ምን እናደርጋለን? የዩ ሄዷን መጨረሻ ላይ ያለችው አሮዋን ማለት ነው ከቪ መነሻ ፖይንት ኢኒሺያል ጋር ካገናኘ በኋላ መጨረሻ ላይ ሪዛልታንት ቬክተሩ ትልቁ ቬክተር ማለት ነው፣ አሁን ያሰመርኩት ትልቁ ቬክተር ከምን ይነሳል? ከኢኒሺያል ፖይንት ይነሳና የዩ ኢኒሺያል ፖይንት ተነስቶ እስከ ቪ ተርሚናል ፖይንት ድረስ ይሄዳል ማለት ነው። ዚስ ኢዝ ኮልድ ሪዛልታንት ቬክተር ወይም ደግሞ ዩ ፕላስ ቪ ይሆናል ማለት ነው። ስለዚህ ይሄ ትሪያንግል ሎው ይባላል። ምክንያቱም እንደዚህ አድርገን ስንደምራቸው እና ድምራቸውን ስናገናኝ ትሪያንግል ስለሚሰሩ ትሪያንግል ሎው ይባላል። ሶ በዚህ መንገድ ነው የምንደምራቸው ማለት ነው። ምንድነው እዚህ ጋር ፖይንታችን? ዋናው ፖይንታችን የዩ ሄድ ከቪ ቴል ጋር ነው የሚገናኘው። ዩ ቴል ቱ ቴል አይገናኙም፣ ወይም ደግሞ ኢኒሺያል ፖይንት ከኢኒሺያል ፖይንት፣ ተርሚናል ፖይንት ከተርሚናል ፖይንት አይገናኙም። የአንዱ ተርሚናል ፖይንት ከአንዱ ኢኒሺያል ፖይንት ጋር ከተገናኙ በኋላ ሪዛልታንት ቬክተር የሆነው ቁጥር እሱ ሄድ ቱ ሄድ እና ቴል ቱ ቴል ይያዛል ማለት ነው። አሁን ሌላ ኤግዛምፕል ላይ ኤፍ ኤች ፕላስ ኤች ጂ ይላል። አሁን ኤፍ ኤች ማለት ኤች ኢዝ ዘ ተርሚናል ፖይንት፣ ኤፍ ኢዝ ዘ ኢኒሺያል ፖይንት ነው። ስለዚህ ኤፍ ኢኒሺያል ነው፣ ኤች ኢዝ ዘ ተርሚናል ፖይንት ፕላስ ኤች ጂ ደግሞ ኤች ጂ ኤች ኢኒሺያል ፖይንት ሁና ጂ ደግሞ ተርሚናል ፖይንት። ስለዚህ መጨረሻ ላይ ተርሚናል የሚሆነው ጂ ላይ ነው። ኤፍ ደግሞ የመጀመሪያው መነሻዋ ነች። ስለዚህ ከመነሻው ከዋናው መነሻ እስከ መጨረሻ ድረስ ያለው ኤፍ ኤች ፕላስ ኤች ጂ ይሆናል ማለት ነው። ስለዚህ እነሱ ሁለቱ ተደምረው እንግዲህ አሁን ስታዩት ምን ይሆናል? ኤፍ ጂ ማለት ነው። ኤፍ ጂ ኢዝ የሁለቱ ቬክተሮች ድምር ይሆናል። ሶ እዚህ ጋር ስታዩ ኤፍ ኤች እና ኤች ጂ ሲገናኙ የኤፍ ኤች አሮ ፖይንት አሮ ነች መጨረሻ ላይ የተገናኙባት። ኤች ጂ ደግሞ ኤች ላይ መነሻ ላይ ነው ያለው። ስለዚህ አሮ እና ተርሚናል እና ኢኒሺያል ነው የተገናኙት፣ እነዚህ የሚደመሩት ማለት ነው። ኢኤፍ ፕላስ ኤፍ ጂ የምንለው ደግሞ ኢኤፍን እና ኤፍ ጂ ደምረን መጨረሻ ላይ ኢጂ እናገኛለን። ጂኤች ፕላስ ኤች ኢ ደግሞ ጂኤች ማለት ከጂ ተነስቶ እስከ ኤች ኢዝ ተርሚናል ፖይንት፣ ኤች ተርሚናል ፖይንት አሮ ሄዷ ማለት ነች። ከዛ በኋላ ኤች ኢ ደግሞ ኤች ተነስቶ እስከ ኢ ደግሞ መጨረሻ ማለት ነው። ስለዚህ እንደዚህ ካደረግን በኋላ ድምራቸው ስንት ይሆናል ማለት ነው? ጄ ኢ ማለት ነው። ጂኢ ሶ ዚስ ኢዝ ጂኤች ዜን ኤች ጂ ኤች ኢ። ከዛ ምን እናደርጋለን? ኢኒሺያሉን ከተርሚናል ጋር ማገናኘት ነው። ስለዚህ ጄ ኢ ኢዝ የሁለቱ ድምር ማለት ነው። ስለዚህ እነዚህ ሁለቱ ቬክተሮች ኦፖዚት ናቸው፣ ፓራሌል ኤንድ ኦፖዚት ናቸው፣ ኢጂ እና ጂኢ። ኢጂ ማለት ከኢ ተነስቶ
ጂ የሚደርስ ጂኢ ደግሞ ከጂ ተነስቶ ኢ የሚደርስ እነዚህ ሁለቱ እንትናቸው ሳይዛቸው ወይም ማግኒቲዩዳቸው አንድ አይነት ነው፣ ግን ኦፖዚት ናቸው። ኦፖዚት ከሆኑ ደግሞ ፓራላል ናቸው ማለት እንችላለን ማለት ነው። ኤክሰርሳይዝ 8.5 ላይ ስንመጣ ድሮ ዘ ቬክተርስ ኤ ኤንድ ቢ ዩዚንግ ትራያንግል ሎ ነው የሚለው። ስለዚህ አሁን ቢን ከነ ማግኒቲዩዷ ከነ ዳይሬክሽኗ እንስላታለን። የት ጋ? የኤ ሄድ ጋር የቢን ኢኒሻል ፖይንት እንጀምራለን። የኤ ተርሚናል ፖይንት ከቢ ኢኒሻል ፖይንት ጋር ካያያዝም በኋላ ሪዛልታንት ቬክተር ከኤ ኢኒሻል ፖይንት እስከ ቢ ተርሚናል ፖይንት ድረስ እንዘረጋለን ማለት ነው። ሶ ኤ ፕላስ ቢ ኢዝ እንደዚህ እንደተሳለ ይሆናል ማለት ነው። ዋት አባውት ቢ ላይ ስናይ ደግሞ እንደዚሁ የቢ ቬክተርን ወደ ከኤ ጋር እናገናኛለን። ከዛ በኋላ ኢኒሺያሉን ከተርሚናሉ ጋር ማገናኘት ነው። ዚስ ኢዝ ኤ ፕላስ ቢ ይሆናል ማለት ነው። ኦኬ ዚ አዘር ኢዝ ፓራሌሎግራም ሎ ኦፍ ቬክተር አዲሽን ነው። ሶ እንዴት ነው አድ የምናደርገው? ፓራሌሎግራም ሜትድ እንዴት ነው ታዲያ? ለምን ይጠቅማል ስንል ዘሴም ፖይንት ጆይን የሚያደርጉ አይነት ኢኒሺያል ፖይንታቸው ዘሴም ፖይንት ከሆነ ኢኒሺያል ቬክተር የምንላቸው ማለት ነው። ኢኒሺያል ፖይንታቸው መነሻ ቦታቸው አንድ ፖይንት ከሆነች እና እነዚህ ቬክተሮች አሁን ሄድ ቱ ቴይል ምናምን አይገናኙ ወይም ደግሞ ኢኒሺያል ቱ ተርሚናል አልተገናኙልንም። አሁን ኤቢ እና ለምሳሌ ፊገር ላይ ኤቢ እና ኤሲን ስታያቸው ሁሉም መነሻቸው ከኤ ነው። ዘሴም ኢኒሺያል ፖይንት ነው ያላቸው። ስለዚህ አሁን ሄድና ወይም ደግሞ ተርሚናልና ኢኒሺያል ስላልተገናኙ አሁን ኢኒሺያልና ኢኒሺያል ነው የተገናኙት። ስለዚህ በትሪያንግል ነው መስራት ስለማንችል የሁለቱን ትይዩ የኤን ትይዩ በሲ በኩል እንስላለን፣ የቢን ትይዩ ደግሞ በኤ በኩል ከኔን ስልና ፓራሌሎግራም እንፈጥራለን። ስለዚህ የኤ ትይዩ ሲዲ ነው፣ የኤቢ ትይዩ ኦር ፓራላል የሆነው ሲዲ ነው፣ የቢዲ ፓራላል ደግሞ ኤሲ ነው። ስለዚህ ቬክተር ቢ ኢዝ ፓራላል ቱ ቢዲ፣ ቬክተር ኤ ኢዝ ፓራላል ቱ ሲዲ ማለት ነው። እንደዛ ካደረግም በኋላ አሁን ሄድ ቱ ቴል ይመጣል። ኤቢ እና ቢዲ ሄድ ቱ ቴል ተገናኝተዋል ወይም ደግሞ ኢኒሺያል ቱ ተርሚናል ቢ ላይ ተገናኝተዋል። ስለዚህ አሁን ሪዛልታንት ቬክተራችን ኤዲ ይሆናል ማለት ነው። ኤሲ እንደዚሁ ኤሲ ፕላስ ሲዲ ኢዝ ኤዲ ማለት ነው። ዋናው ፖይንት ያለው እንዴት ነው የምናገናኛቸው የሚለውን ማለት ነው። እንዴት ነው ትሪያንግል የምንሰጠው ትሪያንግል ፎርም የምናደርገው የሚለውን ማወቅ ነው። ስለዚህ እንደዚህ ትይዩ ኦር ፓራላል ላይኖችን ሰርተን ምናምን የምናገኘው ፓራሌሎግራም፣ ምክንያቱም ፓራሌሎግራም የሆነ ፊገር ስለሚሰሩ ማለት ነው። ኢፍ ቱ ቬክተርስ ሃቭ ዲፍረንት ኢኒሻል ፖይንትስ ዩ ኒድ ቱ ብሪንግ ዘ ቱ ኢኒሻል ፖይንትስ ፕሌስድ አት አ ፖይንት ባይ ኮንስትራክሽን ቢፎር አፕላይንግ ፓራሌሎግራም ይላል። ስለዚህ መጀመሪያ ዲፍረንት ኢኒሻል ፖይንት ካላቸው መጀመሪያ ወደ ዘ ሴም ኢኒሻል ፖይንት ማምጣት አለብን ቢፎር ፓራሌሎግራም ሜትድ ከመጠቀማችን በፊት ማለት ነው። ሁለቱ ኢኒሻል ፖይንትን ወደ አንድ ፖይንት ማምጣት አለብን መጀመሪያ በፓራሌሎግራም ሜትድ ከመደመራችን በፊት ማለት ነው። ዚያዘሪ ሰብትራክሽን ኦፍ ቬክተርስ። ሰብትራክሽን ምን ማለት ነው? ሰብትራክሽን ማለት አዲሽን ኦፍ ቬክተር ኤንድ ኔጋቲቭ ቬክተር። አሁን ለምሳሌ ኤ ማይነስ ቢ ምን ማለት ነው? ቢ የነበረውን ዳይሬክሽኑን ቀይረን በተቃራኒ ያለውን ዛት ማይነስ ቢ ማለት ነው፣ ኔጌቲቭ ቢ ማለት ነው። ስለዚህ ኤ ፕላስ ኔጌቲቭ ቢ ሲሆን ዚስ ኢዝ ኮልድ ሰብትራክሽን ኦፍ ቬክተርስ። አሁን የቢ ተቃራኒው ኢዝ ኔጋቲቭ ቢ፣ ምክንያቱም ዳይሬክሽኑ ስለተቀየረ ኔጋቲቭ ቢ ይባላል፣ ተቃራኒ ነው ማለት ነው። ስለዚህ ኤ ማይነስ ቢ ስንል የኤ ተርሚናሉን ከቢ ኢኒሻል ጋር ካገናኘን በኋላ ኢኒሻል እና ተርሚናል ከዛ በኋላ የኤ ኢኒሻል እና የቢ ተርሚናል ላይ ስናገናኝ እሱ ኤ ማይነስ ቢ ይሆናል ማለት ነው። ኤ ወይም ደግሞ ኤ ፕላስ ኔጌቲቭ ቢ ይሆናል ማለት ነው። ዚስ ኢዝ ኮልድ ሰብትራክሽን ኦፍ ቬክተርስ። እንደምር ካልንስ ኤ ፕላስ ቢ ደግሞ ይሄ ነው እንግዲህ ኤ ፕላስ ቢ ቢን ቀጥታ ማለት ነው ኔጋቲቭ ሳናደርግ ወይም ደግሞ አቅጣጫ ሳንቀይር ኦፖዚት ቬክተር ሳንሰራለት ኤ ፕላስ ቢ እንደዛ ይሆናል።
ስለዚህ ኤክሰርሳይዝ 8.6 ላይ አሁን ኤ ፕላስ ቢ እና ኤ ማይነስ ቢ ነው ስሩ የሚለው አሁን ዘ ሴም ኢኒሻል ፖይንት ነው ያላቸው ዚስ ቬክተር ኤ ላይ ምን እንጠቀማለን? ፓራሌሎግራም ሜትድ መጠቀም እንችላለን። ስለዚህ የኤ ፓራላል የሆነ ከቢ ተርሚናል ላይ እንሰራለን። ስለዚህ ልክ እንደ ኤ እኩል የሆነ ማለት ነው። እንደዛ አድርገን እስከ ማግኒቲዩዱ ዘሴም ዳይሬክሽኑ ዘሴም የሆነ ፓራላል የሆነ ከኤ ፓራላል የሆነ ላይን እንሰራለን። ኢኒሻል ፖይንቱ ከቢ የሚነሳ ማለት ነው፣ ከቢ ተርሚናል። ስለዚህ ቢ ተርሚናል ላይ ኢኒሻል ፖይንት ኦፍ ኤ ተገኘ። ስለዚህ አሁን ሪዛልታንት ቬክተር መስራት እንችላለን ማለት ነው፣ ከመጀመሪያ መነሻቸው እስከ ተርሚናል ድረስ ማለት ነው። ኤ ፕላስ ቢ ይባላል። ኤ ማይነስ ቢ ማለት ደግሞ ምን ማለት ነው? እንደ ቢ ልክ እንደ ቢ ሆኖ ነገር ግን ኦፖዚቱ ቢ የሆነ ኔጋቲቭ ቢ ይባላል ማለት ነው። ስለዚህ ኤ ፕላስ ኔጋቲቭ ቢ እንደ ማለት ነው። ኔጋቲቭ ቢ ኢዝ ከኮመን ፖይንታቸው በተቃራኒ ቢ ነው፣ ኔጋቲቭ ቢ እንለዋለን። ስለዚህ እንዴት ነው ምንደምራቸው ስንል አሁን ይህን ደግሞ ወይም ደግሞ ሰብትራክት የምናደርገው ስንል የኔጋቲቭ ቢን ትይዩ መሳል እንችላለን። ስለዚህ የኔጋቲቭ ቢ ትይዩ ኦር ፓራላል ሆኖ ዘሴም ሳይዝ ያለው እንደዛ ከሰራም በኋላ ሄድ ቱ ቴል ተገናኙልን። ስለዚህ አሁን ኤ ማይነስ ቢን ማገናኘት እንችላለን ማለት ነው። ዚስ ኢዝ ኤ ማይነስ ቢ። እንግዲህ እንደነገርኳችሁ ዋናው ፖይንት የኤ ቬክተር ተርሚናሉ ላይ ነው የምንነሳው ቢ ጋር ማለት ነው፣ ወደ ቢ የምንሄደው እንደዛ አድርገን ነው የምንሰራው። ቢ ላይ ስናይ ደግሞ እንደዚሁ ኤ እና ቢ አሉ። ስለዚህ ወዴት ከየት ነው የምናስነሳው? የኤ ተርሚናል ፖይንትን እና የቢ ኢኒሻል ፖይንት ዘሴም እናገናኛቸውና ከዛ በኋላ የኤ ኢኒሻል ፖይንት እና ቢ ተርሚናል ፖይንት ኢዝ ኤ ፕላስ ቢ ይሆናል ማለት ነው። ኤ ማይነስ ቢ ከሆነስ ማይነስ ቢ ማለት ደግሞ ዘሴም ማግኒቲዩድ ነገር ግን ኦፖዚት ቱ ቢ ነው። ስለዚህ ኦፖዚት ቱ ቢ ከኤ ተርሚናል ፖይንት ተነስተን ማይነስ ቢን እንስልና ከዛ በኋላ ኤ ማይነስ ቢ ሁለቱም ማገናኘት ማለት ነው። ዚስ ኮልድ ኤ ማይነስ ቢ እንለዋለን ማለት ነው። ሌላው ደግሞ ቅድም እንግዲህ ግራፊክሊ ነው ስንደምርና ስንቀንስ የነበረው። አሁን ደግሞ በኮለም ሜትድ እንዴት ነው ኮምፖነንቶቹን አዲሽን ኤንድ ሰብትራክሽን ምንሰራው ነው የሚለው። ይሄ በጣም ቀላል ነው፣ ምክንያቱም የኤክስ ቫሊዎችን መደመር መቀነስ፣ የዋይ ቫሊዎችን መደመር መቀነስ ነው። ምንም የተለየ ነገር የለውም። አሁን ኤግዛምፕል ላይ ስናይ ኤ ፕላስ ቢ ምን ማለት ነው ስንል የኤ ኤክስ ቫሊዩ ኢዝ ማይነስ 4 የቢ ኤክስ ቫሊዩ ኢዝ 5 ስለዚህ ማይነስ 4 ፕላስ 5 እናደርጋለን ኢዝ 1 ማይነስ 3 ፕላስ 0 ደግሞ የዋይ ቫሊዎቹ ናቸው። ስለዚህ ማይነስ 3 ይሆናል። 1 ማይነስ 3 ኢዝ ኤ ፕላስ ቢ። ኤ ማይነስ ቢ ደግሞ ማይነስ 4 ሲቀነስ የቢ ኤክስ ቫሊዩ ማይነስ 5 ኢዝ ማይነስ 9 ኤንድ የዋይ የማይነስ 3 ሲቀነስ የቢ ዋይ ቫሊዩ ኢዝ 0 ስለዚህ ማይነስ 9 ማይነስ 3 ኢዝ ኤ ማይነስ ቢ ይሆናል ማለት ነው። ስለዚህ እንደዚህ እያደረግን መስራት እንችላለን ማለት ነው። የቤዝድ ኦን ኮለም ወይም ደግሞ ኮምፖነንታቸውን በመጠቀም መደመር መቀነስ እንችላለን ማለት ነው። ኤክሰርሳይዝ 8.7 ላይ ስንመጣ እስኪ ትንሽ ጥያቄዎችን እንስራ። የኤ ቫሊዩ በኮለም ሜትድ ተሰጥቶናል። ኤክስ እና ዋይ ቫሊዎቹ የቢ ቬክተር እንደዚሁ የሲ ቬክተር ተሰጥቶናል። ስለዚህ ኤ ፕላስ ቢ ደግሞ የኤ ኤክስ ቫሊዩ 1 ፕላስ 2 ነው። የዋይ ቫሊዋቸው ደግሞ 3 ማይነስ 1 ነው። ስለዚህ ኢዝ ኢኳል ቱ 3 2 ይሆናል ማለት ነው። ዚስ ኢዝ ኤ ፕላስ ቢ ነው። ቢ ላይ ስንመጣ ደግሞ ኤ ፕላስ ሲ ነው። የኤ ኤክስ ቫሊዎቹ ኤ 1 ማይነስ 4 ነው። ዋይ ቫሊዎቹ ደግሞ 3 ፕላስ 5 ይሆናል ማለት ነው። ኤ ፕላስ ሲ ስለሆነ የኤ እና የሲ ዋይ ቫሊዎች ትደምራላችሁ፣ የኤ እና የሲ ኤክስ ቫሊዎች ትደምራላችሁ። ዛት ኢዝ ኤ ፕላስ ቢ ማለት ነው። ቢ ማይነስ ሲስ እንዴት ነው? ኦኬ ቢ ማይነስ ሲ ደግሞ የቢ ኤክስ ቫሊዩ 2 ነው። 2 ሲቀነስ የሲ ኤክስ ቫሊዩ ኢዝ ማይነስ 4
የቢ ዋይ ቫሊዩ ኢዝ -1 ሲቀነስ -5 ዛት ኢዝ ሲቀነስ 5 ዛት ኢዝ የሲ ዋይ ቫሊዩ ማለት ነው። ስለዚህ እንደዚህ አድርገ ነው 2 - -4 ኢዝ 6 -1 - 5 ኢዝ -6 ስለዚህ 6 - 6 ኢዝ ቢ - ሲ ይሆናል ማለት ነው። ዘ ሪዛልት ኦፍ ቢ - ሲ ይሆናል። እንደዚህ እያደረጋችሁ መደመር መቀነስ ትችላላችሁ። ምንም የሚከብድ ነገር የለውም። ይሄ ያው እንደምናውቀው አይነት መደመር መቀነስ ነው። ሶ ኢትስ ኖት ዛት ማች ዲፊካልት። ሁለተኛ ላይ ስናይ ደግሞ ኤቢሲዲ ሮምበስ ነው የሚለው። ስለዚህ ትሪያንግል ዲቢሲ ኤቢዲ ትሪያንግል ቢሲኢ ኢኩላተራል ትሪያንግሎች ናቸው። ስለዚህ እነዚህን ሰጥተናል። ኤዲዝ ኤ ብሎ እያለ ኤቢ ኢዝ ቢ ቢዲ ኢዝ ሲ ብሎናል። ስለዚህ ፋይንድ ኢች ኢን ተርምስ ኦፍ ኤቢ ኤንድ ሲ ነው የሚለው። ሶ አሁን ይሄ እንግዲህ ቅድም እንዳየነው መደመር መቀነሱን እንግዲህ ቼክ ማድረግ ነው። እንዴት ነው የምንደምረው? ትሪያንግሉ ምን ይላል? ሄድ ቱ ቴሉን አገናኝተን የምንሰራው ነገር ፓራሌሎግራም ሎ ምን ይላል? አሁን ኤሲን ፈልጉ ነው የሚለው የመጀመሪያው ጥያቄ። ስለዚህ ኤሲ ማለት ከኤ ተነስቶ እስከ ሲ ድረስ ያለ ማለት ነው። ስለዚህ ከኤ ተነስቶ እስከ ሲ ድረስ ምን ይታየናል? ፓራሌሎግራም እናያለን፣ 4 ሳይድ ነገር ማለት ነው። ሶ ከኤዲ ተነስቶ እስከ ዲሲ ድረስ ቢ እና ዲሲ ኤንድ ኤቢ ፓራሌል ናቸው፣ ስለዚህ እኩል ናቸው። ኤ እና ኤዲ እና ቢሲም እንደዚሁ እኩል ናቸው። ስለዚህ ኤዲ ከኤ ተነስቶ እስከ ዲ ድረስ ኤ ነው። ኤ ፕላስ ቢ ኢዝ ኤሲ ማለት ነው። ይኸው እንደምታዩት ኤዲ ዲ ላይ ዲ ፖይንት ላይ ሄድ እና ቴል ተገናኝተዋል። ስለዚህ የሪዛልታንት ቬክተር ነው ማለት ነው ኤሲ። ዋት አባውት ኤሲ ቢሲ? ሲኢ ደግሞ ምን ማለት ነው? ሲኢ ማለት ደግሞ ሲኢ ኢዝ ቬክተር ነው። ስለዚህ ኢሲ የነበረው ሲኢ ኢዝ ቢዲ እና ሲኢ እኩል ናቸው። ምንድን ነው ኢሲ እና ቢዲ አር ኢኳልስ። ስለዚህ ሲኢ ስንለው ከቢዲ በተቃራኒ ስለሆነ ሲኢ ኢዝ ኔጋቲቭ ሲ ይሆናል ማለት ነው። ኔጋቲቭ ሲ። ኦኬ ዚ አዘር ኢዝ ኢጂን ፈልጉ ነው የሚለው። ኢዲ ደግሞ እንዴት ነው የሚሆነው? ከኢ ተነስቶ እስከ ዲ ድረስ ነው። ስለዚህ ከኢ ዲ ማለት ኢቢ ፕላስ ቢዲ ነው። ስለዚህ ኢቢ ደግሞ የምናውቀው ነገር የለም። ስለዚህ ኢቢ እና ሲዲ እኩል ናቸው። ኤቢ እና ዲሲ እንደዚሁ እኩል ናቸው። ስለዚህ ዲስ ኢዝ ቢ። ስለዚህ ቢኢም እኩል ነው ማለት ነው። ቢ ኢዝ ኢኳል። አሁን ግን ምንድን ነው ኢዲ ስለተጠየቅን ኢቢ ነው ከኢ ተነስተን ወደ ቢ፣ ከቢ ተነስተን ደግሞ ወደ ዲ መሄድ ስላለብን ኔጋቲቭ ቢ ይሆናል። ከቢ ተነስተን እስከ ዲ ደግሞ ሲ ፖዘቲቭ ሲ ይሆናል። ስለዚህ ኔጋቲቭ ቢ ፕላስ ሲ ኢዝ ወይም ደግሞ ሲ ማይነስ ቢ ኢዝ ቫሊዩ ኦፍ ኢዲ ይሆናል ማለት ነው። ምንድን ነው የምናደርገው? ሄድ ቱ ቴል ተርሚናል ቱ ኢኒሺያል ፖይንት እያገናኘ ኢ ቢ ከዛ ቢ ዲ እያልን ማለት ነው። የቢ መነሻ ከኢቢ መድረሻ ጋር አንድ ነው ማለት ነው። እንደዛ እያደረግን እንሰራለን። ሶ ዚ አዘር ኢዝ ጊቭን ኤቢዲሲ ኢዝ አ ፓራሌሎግራም ይላል። ስለዚህ ኤቢ ሾው ዛት ኤቢ ማይነስ ኤሲ ኢዝ ኢኳል ቱ ሲቢ ነው የሚለው። ስለዚህ ኤቢ ማይነስ ኤሲ። ኦኬ ኤቢ ማይነስ ኤሲ ምን ማለት ነው? ሶ ሲቢ ይሆናል። እንዴት ነው የሚሆነው ብለን ቼክ እናደርጋለን ማለት ነው። ኦኬ ኤቢ ማይነስ ኤሲ፣ ኤ ማይነስ ኤሲ ስንል እንግዲህ ከኤሲ ጋር እኩል የሆነ ኦፖዚት ኦፍ ኤሲ የሆነ ዳይሬክሽኑ ኦፖዚት ኦፍ ኤሲ የሆነ እንትን እንሰራለን ማለት ነው ላይን። ሶ ዚስ ኢዝ ማይነስ ኤሲ። ከዛ በኋላ ፓራሌሎግራም ሜትድ መስራት እንችላለን። ስለዚህ ኤቢ
ሁለቱ ፓራላል ስለሆኑ ኤቢ ላይኖቹ ሁለቱን ላይኖች ኤቢ ይሆናል። ስለዚህ ከኤ ተነስቶ እስከ ኔጋቲቭ ኤሲ ሄድ ቱ ቴል ካገናኘን በኋላ ኤቢ ኢዝ ፕላስ ኔጋቲቭ ኤሲ ኢዝ ኢኳል ቱ ሲቢ ይሆናል ማለት ነው። ኤቢ ማይነስ ኤሲ ኢዝ ኢኳል ቱ ሲቢ፣ ምክንያቱም ሁለቱ ትይዩ ስለሆኑ ሪዛልታንት ቬክተሩ ከሲቢ ጋር እኩል ነው፣ ኢኳል ነው። ዳይሬክሽናቸውም ማግኒቲዩዳቸውም እኩል ስለሆኑ ኤቢ ማይነስ ኤሲ ኢዝ ኢኳል ቱ ሲቢ ይሆናል ማለት ነው። አንዱ ዲያጎናል፣ ስለዚህ የኤቢ እና የኤሲ ዲፍረንስ ይሆናል ማለት ነው። እንደገና ደግሞ ኤዲስ ምን ማለት ነው? ኤቢ ማይነስ ኤሲ ኢዝ ኢኳል ቱ ሲቢ ብለናል። ይህንን እንግዲህ ሰራን። ሶ ዋት አባውት ኤዲ? ኤዲንስ እንዴት እናገኛለን? ኤቢ ፕላስ ኤሲ ኢዝ ኢኳል ቱ ዛትስ ኤሲ ማለት ነው። ቢዲ ማለት ከኤሲ ጋር እኩል ነው። ስለዚህ ምንም ችግር የለውም። ኤቢ ፕላስ ኤሲ ሁለቱን መደመር እንችላለን ማለት ነው። ቢዲ እና ኤሲ እኩል ስለሆኑ ስለዚህ ኤቢ ፕላስ ኤሲ ኢዝ ኤዲ ይሆናል። ሁለቱ ተደምረው ደግሞ ኤዲን ይሰጣሉ። ወይም ደግሞ ኤቢ ፕላስ ቢዲ ኢዝ ኤዲ። ሶ ሁለቱ ተደምረው ሁለት አጀሰንት ሳይድስ ኦፍ ፓራሌሎግራም ተደምረው ኤዲን ይሰጣሉ። አንዱን ዲያጎናል ተቀንሰው ደግሞ ዚያዘር ዲያጎናል ሲቢን ይሰጣሉ ማለት ነው። እንደዛ ነው አረጋግጦ ለማለት የፈለገው። ሶ ኔክስት ዋን መልቲፕሊኬሽን ኦፍ ቬክተር ባይ ስኬላር የምንለው እናያለን። እስከዛው ድረስ እንግዲህ ሰላም ሁኑ። ኮሜንት፣ ላይክ፣ ሼር ማድረግ እንዳትረሱ። ሰላም።